ኤፍራታ ምን ነው በ11ኛው ሰዓት ገገምሽሳ? በሰላም ነው? ያፌት የሆነ ያሰራብሽ ነገር አለ? ልጅቷ ፖሊስ ነኝ ልርዳሽ፣ ምንድን ነው አስቸገረሽ፣ በምንድን ነው ያስፈራራሽ ብላ ከዛ በፊት የሰራችው ነገር ሁሉም ቤዛ ጓደኛ ሆና መቅረብ እንዳለባት ከቤዛ ጓደኛ እንደነበረች ያን ደግሞ አንቺን ከመግደል ደግሞ እሷን እንዳዳነች እሷን ጦቅማ እንዲያስያዘች ቤዛ እንድታሰር አደረግኩ ብላ ያ ሁሉም ነገረችሽና አንቺ በዚህ ያክል ዛሬ ለምንድን ነው እንደዚህ አውሬ የሆንሽው ማለት ነው? እሷ እኮ ልትታደግሽ ነው መጣችው። ያ ሁሉም ታሪኩ ነግራሽ ልታምኛት ለምን አልቻልሽም? አምነሻል በእርግጥ ነገር ግን ይሄን ያበቃለት ነገር ነው ያለቀለት ነገር ነው አልሻት። ምኑ ነው ያበቃለት? አንድ ሳምንት ቀረን ብለሽ ልጅቷን ተስፋ ልጅቷ አልኩኝ እንዴ ፖሊሷ ማለት ነው ፖሊሷ ተስፋ አስቆርጠሽ ላክሻት። ሁሉም ነገር ነግራሻለች። አንቺም ደግሞ ከኢንስፔክተር ጋር እንደምትሰሪም ነግራሻለች። ስለዚህ እሱን ደግሞ በተደጋጋሚ ስልክ ሲደውልሽ አታነሽም። ያ ሁሉም አንቺን ለመታደግ ነበረ እና በ11ኛው ሰዓት ለምን እንደዚህ ያደረግሽ? ዛሬ ትልቅ ጥፋት ነው ያጠፋሽው እንደኔ ከሆነ ማለት ነው። ምክንያቱም ከእሷ ጋር ተሰማምተሽ ያለው ነገር ሳትደብቂ ነግራሽ፣ አዎ ብትነግሪያት ምን አለበት? ከዛ በኋላ ያፌት ይያዛል፣ እናታና አንቺ ትቀጥላላችሁ። አንቺ ግን መድሪ ለምን እንደዛ እንዳልሽ ዛሬ ትንሽ ትንላልሽ እንደሌላ ጊዜሽን አይደለሽም እና ምን አስበሽ እንደሆነ አይዶን ነው አላቅም ማለት ነው። ናታም እንግዲህ በመጨረሻም ተስፋ ቆርጦ ያው መጠጣት ጀመረ፣ መጠጡ ማለት ነው። እኔ የምላችሁ አንዳንድ ሰዎች ማለት ነው ብዙ ከዚህ ድራማ ብዙ ስንወጣ ራሱ በድራማው ስንወጣ በቃ የሆነ ህይወታቸው የሆነ ነገር ሲሆን እንደዚህ አይነት የሆነ ሳይስተካከልላቸው የቀረ ከሚስታቸው ወይም ደግሞ ከፍቅረኛቸው ብቻ የሆነ ነገር ሲሆኑ እንደዚህ አይነት ቦታ ያዘወትራሉ። እና እኔ ሁሌም ጥያቄ ይሆንብኛል ሪሊ እኔ የእውነት ስለዚህ ነገር ሆነ ማወቅ እፈልጋለሁ። እና ለምንድን ነው እስቲ እናንተ የምታውቋላችሁ ንገሩኝ ማለት ነው። የሆነ ነገር አፕን ሲያደርግባቸው በዛን ነገር በቃ ተቋቁሞ ማለፍ ወይም ደግሞ ያን ነገር ተመልሶ እንትን ማለት አያስቡም። ቶሎ ብለው ወደ ራሳቸው የሚጎዳ ወደ መጠጥ የሆነ ዘልዘል ማለት ዘልዛልነት ቶሎ ተስፋ የመቁረጥ እንትን ይታይባቸዋልና ለምን አንዳንድ ሰዎች በሚዲያ ካያችሁ እሷን ካወጣ በኋላ ነው እኔ ከእሷ እንዲከልዋለ ነው ወደዚህ የሚያዘወተርኩት ወደ ሱስ የገባሁት ወደ መጠጣትን ወደ ማጨሱም የገባሁ የሚሉ ብዙ ሰዎች አሉ። እሷ እንደዚህ ካደረገች በኋላ ነው ምን አገኘው? ህይወት ይቀጥላል እኮ። ከዛ ብቻ ሁሌ ከአንድ ሰው ታስራችሁ አትኖሩም። በቃ ከሆነ ይሆናል ካልሆነ ነቦ አይሆንም ማለት ነው። ስለዚህ ከዚህ ነው ዛሬ ሳየው እነሱ ነው ያተዛለኝና ብዙ ስታዩ በሚዲያ አሉ እንደዚህ አይነት ሰዎች። የሆነ አርቲስት ታስታውሳላችሁ ከዚህ በፊት ሴፉ ቤት ላይ ቀርበው አሁን ምን ነበረ በመጠጥ ማለት ነው የሚታወቅ አርቲስት ነው ስሙን እንከራቸው እዚህ አሁን ከሱስ ወጥቻለሁ። ለምንድነው ከራስህ ጋር አይደለም ከራስህ ከሰውነትህ ጋር አልነበረም ከራስን ወተህ ነበረ ምናምን ሲባል ያው መጠጥ ላይ እንትን አልኩኝ በቃ ስራዬ ሁሉም እንደዛው አሁን ከዛ ነገር ተወጥቼ እንደዚህ ሁን። ብዙ ሰዎች አሉ ስለዚህ ነገር ተጠቂ የሆኑትና የሆነ ነገር አፕን ባደረገ ቁጥር ስለ መጠጥ የሚያዘወትሩ ይሄ ነገር መልሶ ይጠግናል ወይ እንደገና ከዛን ከተጎዱበት ነገር አብልጦ የሚጎዳቸው ይመስለኛል። እኔ ምናልባት አይኖ ከባድ ነው ላይችሉ ይችላሉ ያኔ ምንም መቋቋም እንትን ላይ ይችላል። ግን ይሄን ክላስ አልፎ መጠጥ ውስጥ ራስን ክትት ማለት አለብን ብዬ አላስብም። ምክንያቱም ይጎዳል የሚሻል ነገር ወይም ደግሞ ከዛ የሚሻሻል ነገር አይደለም። እና የዛሬ ናታን ሳየው እሱ ነው እንትን አለኝ በእሷ ምክንያት የው መጠጣት ጀመረ፣ ሰከረ። ከዛ ይሄን ቢኒ ፈረደበት እንደምንም ብሎ ተሸካክሞ አምጥቶ ጣለው። ራሱን አያውቅም። እዛ ሰዓት በሰከረ ሰዓት የሚያወራው ነገር ያው ማን ሰው ከራሱ ጋር ካልሆነ ከራሱ ተራ ከወጣ በቃ እዚያን ያለፈበት ነገር ነው የሚያወራው ወይም ደግሞ የሚተርተው ማለት ነው። እና ስለ ኤፍራታ ፍይ ምናምን ለምንድነው ጠላሽ ብቻ ስለ እሷ እያወራ ነበር በስካር መንፈስ ሆኖ ማለት ነው። እና እሱን አየሁ። እሱም ብቻ ሳይሆን ብዙዎቹ አሉ ከዚህ ይሄን መጠጥ ወይም ደግሞ ወደዚህ ሱስ ገባሁበት እንደዛ ብሎ የሚያወሩ ማለት ነው። እና መጨረሻው ናታም እንግዲህ በመጠጥ አበደ ነው የሚባለው ወለስ ተያዘ ነው የሚባለው አይዶ ነው እንደዛ ነው ማለት ነው። ናታማ ነው ያፌትም ደግሞ ያው ለማግባት ጉድ እያለ ነው እንግዲህ ናታ የሚጠጣበት ቦታ ሄዶ ነው እንደዛ አይደለም መጠጥ ከዚህ በኋላ
ጥይት ራሱ ትጠጣለህ ያለው ለምን ትንሽ እንትነትለው ገና ብዙ ጊዜ ያለህ የመጠጣት ግን የምን እንደሚጠጣ እሱ ገብቶታል። ያኛው ግን አልገባውም። ያ ደግሞ ምንድነው አለ በቃ በጣም ተስፋ የሚያስቆርጥ ነገር ንገሪው ብሏት ነበር ባለፈው። ያን ተስፋ የሚያስቆርጥ ነገር ነግራው ነው በቃ ይሄ ነገር ውስጡን አሳምኖታል። ምክንያቱም እሱ ስላዘዘ ማለት ነው። በቃ ተስፋ ተቆርጦ ነው ይሄን መጠጥ ብዙ ሰዓት አለህ እኮ ብዙ ጊዜ ያለህ አለው። ናታን ደግሞ ተናዶ ያው በብርጭቆ ራሱ ሌለው ነበረ። ያው ቢኒ ሲጮሁበት ነው የሄደው። ከኋላ ትዝ አለው ለምንድነው ገና ብዙ ጊዜ ያለህ ያለኝ ብሎ እንደገና ትንሽ እንትን ሲል አሰበው መሰለኝ ዞሮ ትዝ አለው መሰለኝ እና ያው ሊያስታውሰው ሞከረ። መልሶ ደግሞ እንትን አለው። ያፌት ደግሞ ደስ አለው ራሱ በመልቀቁ ናታን፣ ምክንያቱም ተስፋ ስላስቆረጠችው ማለት ነው። ይሄ ምክር ደግሞ ከሱ ነው የመጣው መጀመሪያ። ሌላው ልጅቷ ከእፉዬ ጋር ስትወጣ ምክር መክራ ላግዝሽ ነው ምንም ብላ መጨረሻ አካባቢ አሁን ብላ በቃ እንደው እጇ ይዛ ነው እኔ ውጭ ብላ ያስፈጣቻች። ከዛ በኋላ ታች ስትወርድ ደግሞ ገኒ ነበረች። ገኒ ደግሞ ዛሬ ሌላ ችግር ነው ተፈጠረው ከኤፍራታ ጋር። አንቺ ልጅ ምን ልታረጊ ነው መጣሽው? አንቺ ምን ለመናው እፉዬ ምን አድርገሻት ይሆን? ቆይ 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 እንዳው እንዳትወጪ ወጥቼ ልያት ሰላያት ሄጂ ምላት በጣም ተንደርድራ ወደ ፎቅ ወጣች። እቺ ደግሞ ምስኪን ምን አለች? አይ ገኒ ኤፍራታ ያለሽን ፍቅር በጣም የሚገርም ነው አለች። እፉዬ ገብታ ስታያት ምንም አልሆነችም። እንግዲህ ያው ለምንድን ነው ምን አለችሽ ምን አደረገችሽ ብላ እንደዚህ እየደባበሰች ስታያት ምንም አላደረገችም ገኒ ተረጋጊ ምናምን ምናምን አለች። ከዛ በኋላ ምን አላደረገችም? አዎ ምንም አላደረገችም። አዎ በቃ አየቻት አገላጣ ማለት ነው። ከዛ ምን አለች? ቆይ ከዚህ ቤት ሰው ሁሉም ለምንድን ነው የምትቆረቆርልኝ ብላ ነገሩ ጀመረችው ኤፍራታ ማለት ነው። ምክንያቱም ባለፈው ጽዮን ያው ተናግራ ነበረ እናቷ እንደሆነች ነግራ ነበረ። ከዛ ይሄን ተንተረሳ ይመስለኛል እፉዬን ከዚህ ቤት ሰው ሁሉም ለምንድን ነው እኔን የምታዝንልኝ ለምንድን ነው እንደዚህ የምትሆኝልኝ ብላ ስጠየቀቻት ያው ቶሎ ስለምትረጂ ነው በቃ የሆነ ተብተብተብተ ነው ያለች። ያው ያስታውቃል። ያን ቤት መሰለ ቤት ከነ ልጅሽ ብቻ ሸተሽው ያን ቤት መሰለ ትተሽ እዚህ ቤት ለምንድን ነው መጣሽው አለቻት። በቃ ተነቃባት። እንግዲህ ያው ገኒ በጣም ነው ደነገጠችው። ምክንያቱም ያልጠበቀችው ነገር ነው። ድንግር ነው አለችው። በቃ ሁሉም ነገር ስለምታውቂው አስተውለሽ ስለምታዩ ለዛ ነው እኮ ሌላ ነገር አይደለም ምናምን ብትልም ግን አልገባላትም ይችኛዋ ማለት ነው። ምክንያቱም ሎክ ሰው አለች ጽዮን ሎክ ሰው ነው ሄደችው። ስለዚህ ምንም ማድረግ አልቻለችም። ተናዳ ወጣች። ከዛ ደግሞ እኔ ነኝ ጥፋተኛ ብላ ራሷን ትጠይቃለች። ማን? ኤፍራታ ማለት ነው። የቱ ጋ ነው ጥፋቴ? ነገራችን ላይ ጥፋቴ ነው በዚህ በአሁን በዚህ ሁሉም ሰዓት ይሄ ሁሉም አደጋ በተጀባባይ ሰዓት ይሄን ማንሳቴ ጥሩ አይደለም ብላ እራሷን ዘጋችው። እንዲገኒም ደግሞ ደንግጠ ነው ወጣችው። እፉዬ ግን እንደዚህ ማድረግ አልነበረብሽም ማለት ነው። ምን ትያለሽ? በመጨረሻም ሉሊትና ጽዮን አንድ ላይ ሆነው ያው የኤፍራታን ምንድነው እያሙ ነው ማለት ነው። እንግዲህ ወንድሜ ይሄን አክል አድርሰዋለች። በእሷ ምክንያት ነው ሊጠጣም ሊሆን የቻለ እኔ ያለቃትም ምክንያቱም እሷ ነች እያለች እንትን እያለች ነበረ። ያችኛ ደግሞ ተቀባብላ አዎ እቺ ልጅ ምንም አትሆንም ብዬ ነግሬሽ ነበር የሚሰማኝ ሰው አጣው አለች። ማን? ሉሊት። ገኒ ደግሞ አንቺ ማንም ሰው አይሰማሽም አለች። ጽዮን ደግሞ እኔ ሰማታለሁ። አዎ ልክ ናት። ኤፍራታ የማትሆን ሰው ነች። የወንድሜ እንደዚህ እንትንለዋ እዚህ ወጣ በዚህ ገባ። ቆይ ነው የምለው ማለት ነው። ጽዮን አሁናት የሆነ ልኮሳ ነገር ስትለኩሽ ነገር ስታመጪ ምንም ነገር አትሳሳችም። ስቴፕ ባይ ስቴፕ ነው ማለት ነው። እንደዚህ ተንኮል ነገር ስታዋጪ ግን የሆነ ነገር ስትባይ የምትረሺው ነገርስ ይሄ በጣም ግራ የሚያጋባ ነገር ነው። አስቢበት። አዎ አስቢበት። ምክንያቱም ምንም እንትን እያለ አይደለምና እባክሽን ሰዎቹ እንዳለ አሁን በቃ ውቅጥቅጣቸው ነው ወጣው ውቅጥቅጣቸው። ብሌንም ደግሞ የአፌድ ጋር ደውላ እንግዲህ ጓደኛው እንደሆነች ባለፈው እንዳያድ በቃ ይሄ ትናተል ስማርት ነው እኮ ገባው እና ለምንድን ነው ረሳኸኝ? እኔ እኮ ብሌንም ብቻ ነው እና መቼ ተገናኝተናል? ኧረ በመኪና እንዳው እድለኛ ነሽ በእኔ መኪና ገብተሽ እንዳው ካወራን ብሎ ጭራሽ አፌዘባት። እሷም ደግሞ ተናደደች። ምክንያቱም የእሱ ፍቅረኛ ወይም ደግሞ እሱ ጓደኛ ቅርብ ጓደኛ ሆና የእሱን መረጃ ለመሰብሰብ ነበረ። ግን እሱ ደግሞ በአጭር ጊዜ ይነቃል ብላ አልጠበቀችውም። ባላሰበችው ሰዓት ነው የነቃባት ማለት ነው። እንደው በቅርብ ላገባ ነው ሰርጌን ትመጪያለሽ ብሎ እረፍ ሰውዬው።
ይሄማ አታረገውም፣ እኔንስ ተስፋ ሰተኸኝ ብትለውም እኔ የተሰሰጠውሽን አላስታውሰውም፣ እንደው መኪናዬ ውስጥ ገብተሽ ስላወራሽ እድለኛ ነሽ ብሎ ጸጥ። ጭራሽ በሱ መኪና ገብቶ ማውራት እድለኛን ይጠይቃል ማለት ነው። አያፌዳ አንተ ተንከሲስ፣ ተንከሲስ እኮ ነህ። እና ብሎ ርፍ ብሏል። እንግዲህ መጨረሻው አብረን የምናየው ይሆናል። ዛሬው ይመስላል። ቪዲዮ ላይክ አድርጉት። ባይ ባይ።